ስትሞት ያኔ ነው ሰይጣን የምታየው ስትሞት ነው። በነገራችን ላይ አሁን አታየውም። ለምን? በስጋ ዓይን አይታይም። አካሉ ሌላ ነው። ስለዚህ ከሞት ባሻገር ላለው ህይወት ደንታ ቢስ ሆነህ የዕለት ኑሮህን ብቻ በቂ ነው ብለህ የምትገምት ከሆነ ይሄ ነው ስህተቱ። ልጅቷም ዳንሰኛ ነበረች እኮ ከፈለክ ሃይ 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 ይሄኛው ወደዛ ወደ አርቲስቱ መንደር ቢገባ ቆንጆ አርቲስት ነው። ሰበሰብ ነው፣ አጨድ ነው፣ ወቃ ነው። ይሄ ዝም ብሎ ብቻ ያመጣልህና ይሄ ሞኝ ሲል ወደኛ ጨሌ ነው፣ ወቃቢ ነው፣ ቃልቻ ነው እያለ ይኸው ያለቅሳል። የባሰም ነው የሚያቃጥለው፣ የባሰም ነው። ኢየሱስ ክርስቶስ ስም ስንት ቃልቻ ስንት እንትን ያያ ነው። አሁን ቄስ ሊያስወጣው ነው። አስወጣው አባጆ አላስወጣብኝ አስወጣባለ ተቃጠልኩ። ኢየሱስ ክርስቶስ ስም የሚያቃጥል ባናምንም በግድ በመናፍስቱ በኩል ያለው ጥቃት ኃይሉን እንዲገባን ያደርገናል። አቦ ተቸግረሽ ነበር እና በቄስ አይወጣም ብለሽ ነበር አይደለ? አያችሁ፣ በየጠንቋው እንግዲህ ወደ 300 በግ ሰጣ፣ ጋቢ ሰጣ፣ ገንዘብ ልካ አይወጣም ብላ ተስፋ ቆርጣለች። እሺ፣ ምን አይነት እንደሚያካሄድ መረጃ ማግኘት ያስፈልጋል። ምን አልከኝ? ባንዴ ገደለችኝ። ታባቷ እንዴ! ደፈኛ የኖርኩትን የአባቴ እናቷ ያያቷ ጨሌ እኔ እንዴት አርጋ ብትለቅፈኝ ነው? ቀሚሷን ቀበት ብላ ተደፍታለህ። ደግሞ ልጇ መጥቶ እንደው እኮ እሱን አድናለሁ ብላ መታ እሷ አምላኬ ጌታዬ ቅድስት ማርያም አዌ ጠዋት የት ናት? ቤተክርስቲያን። ከሰዓት ምሳዋን ሳትበላ ቤተክርስቲያን፣ ማታ ቤተክርስቲያን። እንዴ ተቃጠልኩ፣ ነደድኩ። ምንድን የእናቷ ጨሌ ነው? ከአባቷ ታጓራለህ እንዴ? ላሳየህ ነው እስቲ። እንዴት ነው? ግራውና ሃይ ልጅቷም ዳንሰኛ ነበረች እኮ ከፈለክ ሃይ 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 ይሄኛው ወደዛ ወደ አርቲስቱ መንደር ቢገባ ቆንጆ አርቲስት ነው። ምክንያቱም ትንሽ ያው አለ ጭብጨባው በደንብ ሲጋጋልለት በቃ ብቅ ይላል። እንደው ብሎ ራሱ እዛ ውስጥም ተዋናይ ነው። ምክንያቱም የሚፈልገው ነገር ስላለው። እሺ የታባቷ ነው። እስቲ እንዴት ነው ነው? መጀመሪያ እንዴት ነው የሚጀመረው? ወደዚህ ሆነና ነው ፊትን ጀምርልህ። በቀኙ እንዴት ነው የሚጀመረው? በኔው በራሴ በግራው እርዳኛ። ግራውና ሃይ አያቶቻችን እኮ ናቸው ልጅ እንዴት አድርገው አክብረውት ነበር። ግራውና እሷ ደግሞ ግራውና ነው የሚባለው። ወሰድ ነው፣ ሰበሰብ ነው፣ አጨድ ነው፣ ወቃ ነው። ይሄ ዝም ብሎ ብቻ ያመጣልህና ይሄ ሞኝ ሲል ወደኛ ጨሌ ነው፣ ወቃቢ ነው፣ ቃልቻ ነው እያለ አሁን ጠቋርና ዳልሞቴ ነህ አንተ? ጠቋር ነኝ። ከአባቷ የተወረስኩ ጠቋር። በወላዲተ አምላክ ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮኑት።
በስመ አብ ምን ሆኜ ነው የመጣው? ግራውና እያለ መጣ። ያማኑኤል የለ ያማኑኤል አለ ያማኑኤል ያለ ይኸውልሽ። ያማኑኤል አባቴ አጠቃትሽው ግን በመቁጠር ያማኑኤል አባቴ ምን ሆኜ እንደሆነ አላወኩም። ዛር ነው አጠቋር። በርቺ በይ። ምን ነው አላወቅሽው? አላወቅኩትም። ለማን ነበር የመጣሽው? እኔ ለልጄ ነው። ልጄን እየተከተልኩ ነው የመጣው። የሰይጣን ልጆች በዙ፣ የሰይጣን አገር ሆነች እንዳለ። እንግዲህ ይሄ ሆነ ጣችን። ከሰው ይልቅ በብዛት የሚኖረው ሰይጣኑ ነው። ባለመጸለያችን፣ እውነተኛ ባለመሆናችን፣ በየአቅጣጫው በተሰለፍንበት ላይ ደንታቢሶች ከመሆናችን ጋር ተያይዞ ይኸውልህ የሰይጣን ልጆች ብዙ ናቸው። ስለተመለከታችሁ ከዚህ መንፈስ ነፃ ናችሁ ማለት አይደለም። ጮኸን እዚህ ስላልገባን ገና ያልጨረስነው ብዙ ጣጣ ስላለም ጭምር ነው። ያላለቀ ነገር አለ። መንፈሱ እንዲነካ ያላለቀ ነገር አለ እንጂ ነፃ የሆነ ሰው ተመልካቹ ሁሉ ነፃ ነው ማለት አይደለም። ስለዚህ ያው እያንዳንዳችን እንዲህ አይነት የመናፍስት ወረራ ላይ ደርሰናል ማለት ነው። እዚህ ያለው ችግር ያንተም ችግር አድርገህ ካላየኸው ነገ በደንብ ከጎዳህ በኋላ ያኔ ከነፍስህ ጋር ሆነ ታየዋለህ። በነፍስ ታየዋለህ። ስትሞት ያኔ ነው ሰይጣን የምታየው ስትሞት ነው። በነገራችን ላይ አሁን አታየውም። ለምን? በስጋይን አይታይም። አካሉ ሌላ ነው። ስለዚህ ከሞት ባሻገር ላለው ህይወት ደንታ ቢስ ሆነህ የዕለት ኑሮህን ብቻ በቂ ነው ብለህ የምትገምት ከሆነ ይሄ ነው ስህተቱ። የክርስቶስን መንገድ እንጀራ መብያ ፋሲካ መፈሰኪያ ብቻ ካረከው ስህተቱ ይሄ ነው። ልደቱንም ስጋዊ ዓመት በዓል ብቻ ካረከው ትርጉም የለውም ማለት ነው። ስለዚህ ያኔ ትተያያላችሁ። ያኔ መፋጠጥ አለ። ያኔ ግብግብ አለ። ያኔ የጉልበት መጋለጥ አለ። ያኔ መያያዝ አለ። አሁን ልቀቀኝ ያላልከው ያኔ አይለቅህም። ስለዚህ ከሞት ባሻገር ባለው ኃይል ነው ይሄ መንፈስ የመጣው። ከበደ፣ ፈይሳ፣ ቶሎሳ፣ ኃይሌ፣ ገብሬ አልተባለም። ይሄ ሰይጣን፣ አጋንንት፣ ቡዳ፣ ዛር ይህ ስም ነው የሚዘግነው። ተመልከት። የቀበሌ መታወቂያ አይደለም። በአሁን በቀበሌ መታወቂያ አልተጠራም። በኢየሱስ ክርስቶስ ስም ተቃጠል። ይኸው ያለቅሳል። የባሰም ነው የሚያቃጥለው። የባሰም ነው። ኢየሱስ ክርስቶስ ስም ሰባ በአውሊያ ስም ተቃጠል። ምን አልከኝ? ነቃ አለ። ይኸውላችሁ በአውሊያ ስም ተቃጠል። ምን አልከኝ? በጌታችን በኢየሱስ ክርስቶስ መስቀል ተቃጠል። ተቃጠል በጌታችን በኢየሱስ ክርስቶስ መስቀል። ምን ነው ቴናለት ይልማ ለካ በተመከ ግባ ጠጋ እዚህ ጋር የዚህም ይሄ ትእዛዝ ተነስቶ ተደገሰ፣ በግ ምናምን ተገዛ፣ ሁሉ ተጠምቆላቸው አይሆንም ብሎ ተቃላቸው። ወዲያው አዳራቸውን ሽባ አድርገዋል። ሽባው ኦፕሬሽን 3 የሆነ ነው ያለው። ከዚህ ከመጣሁት በኋላ በሐምሌ ነው ያመጣሁት። ከሱ በኋላ ነው ቆሞ የሚሄደው። ታቅፌ ነው የማመጣው። እዚህ ተመጣው እያዘልኩ መኪና ልቻ አውርጄ ነው የማመጣው። እነዚህ ለዚህ እና እያዘልኩ ነው የማመጣው ነው አይታቀፉ ነው። አሁን በራሱ ግብ ጀመረ። አሁን በራሱ መኪና እየነዳ ነው የሚመጣው። ራሱ እየነዳ ኮብራውን ቁስ ነው የሚይዘው። እዚህ ቁጭ ነው እሱ ነው የሚነዳው። አሁን እሷ ደግሞ ልውሰድሽ ነው ከዚያ ማመጣኋትና ታያለሽ። እኔ ከእናንተ እስከ እኛ ዘር አይለቅም ማለት ነው።
ግድ የለሽም ተቀዶ ይወጣል። የኛን የቤታችን እንኳን ተለምኖ 3-4 ብር ሳይታረድ አይንቀሳቀስም። አንተ ኪዳን ይብር ብታስበው አንተ ክርስቲያን ስለሆንክ ግን መሸወድ ነው አይደል? ግድ የለም መምህርማ ጋር እንሂድና ስለ ክርስቲያን አይሉም። አንቺም እኔም እኩል እንስተናገዳለን። እባክሽን እህቴ ይሄን እንድን እፈልጋለሁ። ጓደኛዬ ነው ትልቁ ጓደኛ ነበር የሞተው ሲሉ እኔም ሴት ነበር እነሱ ቤት ነው ብዙ ማሳልፈው እዚህ ክርስቲያን እነሱ ሰላም ናቸው። ሃይማኖታችን ይለያያል እንጂ ባህላችን ብዙም አይለያይ። አንድ አካባቢ የኖሩ ሰዎች ነን። ቤተክርስቲያን መሄድ ለሁላችንም ቢሆን ሰላም ነው የሚሰጠን። እንደው ለማየት ልሂልህ እንጂ የኛ ጋር እንኳን በቄስ በቃልቻ የማይነሳል ይዣ መጣው ሚካኤል ይዣ ስመጣ ወደ ዱባል ጧት ቤት ሲሄድ መኪና አስገባታል። እንኳን በቄስ በቃልቻ የማይወጣ እና ሽባሽ ተይዶ እና ዳና ተይዶ ስንት ቦታ ሞክሬያለሁኝ። ግድ የለሽም ይሄ ልጅም ይሄዳል ላንቺም ቢሆን ይረዳሻል። እባክሽን አልኳት። ሚካኤል ይዣ ስለ ተንፈራፈረች። ይዣ መጣው ከሚካኤል ከቤት ስደርስ የለችም። አብዳ ውጣ ከዚህ ቤት አለች። ራሷ ወርቼ ክፍለ ሀገር ሄደ ተመልሳ ጋር ይመጣች። ለምን መጣች? እሱ ተሽሎታል፣ ቁሟል። ቁሞ እየሄደ ነው። አንቺም መተሽ ልዬ በቀደም ይሻለች እዚህ ጋር ቁጭ አለች። ተሸፍናን እዚህ እያስተዳደርኩ ቁሜ ነበር። ዘወር ዘወር ስል ቆየሁና ልክ ሲጀምሩ ሰዎች ሲመጡ እዚህ ጋር መመስለው ተጠብጠብ ሲያደርጉ ተነሳ። ልፎክራለሁ ታስሮ የቆዳ ተነፋፍቶ ቁጭ ብሎ ሰነበተች። አሁን ሰላም አገኘን። በቃ ቤትም አሁን ሰላም እነዚህ ትባል። እሺ እግዚአብሔር የተመሰገነ ይሁን። ሁሉም እየዳነ ነው። አዎ ኮምቦልቻ ላይ ከዳኑት አብዛኛው ክፍል እስላሞች ናቸው። በአብዛኛው ክፍል ሼኾች የጠመጠሙ ኢማሞች ዱዓ የሚያደርጉ አዛን የሚጮሁ ጭምር ነው የተፈወሱት። ቤተ ክርስቲያን የሁሉም ናት። ሁሉም ወደ እሷ ሲመጡ ሰላምን ያገኛሉ። በተዘጋጅ ምንድን ነው የምታረጋት የነበረው? አበሳጨታለሁ። አቤት አላስወጣት። ናዚ ተጋበለ ታጓራለህ። ለብቻ ነው የምታስጓራት? አክስቷም ታጓራለች። እሷም ታጓራለች። እንዴት ነው የምታስጓራት የነበረው? እስቲ እንዴት ነው የምታጓራት? እስቲ በላ ምን ነበር የለመድከው? ቃልቾቹ ብዙ እንትን አላሉ። አልተቃወሙም። ምን አልከኝ? ለምንድን ነው የማያስወጡህ እነሱ? ታዲያ እኛ አንተ ቆይ እሷ እኔ ቄስ ጋር አይወጣም ብላ ነበር አይደል? እሷ እስቲ እንዴት ነው ያልከው? ተነሳ። እንዴት ነው ያልከው? እንዴት ነው ያለችው እሷ? እኔ በቄስ አይወጣብኝ ስንት ቃልቻ መላወጣው አለች። እኔ ቄስ አያስወጣብኝ ስንት ቃልቻ ስንት እንትን ያያ ነው። አሁን ቄስ ሊያስወጣው ነው። አያስወጣው አበጀው አያስወጣብኝ። አያስወጣ ማለት አለች ወይስ አለች? አንተስ? እሱ ምንም አላልኩም። እኔ ምንም አላልኩም። አንተ ምንም አላልኩም። ዝም እንዴት ነው የተደበቀው? ስም ማን ነው? አጋንንት ጠቋር አጋንንት። ስንት ናችሁ ጠቅላላ? 300 ታዲያ ለምን ወጣ? ይኸው በቄስ ለምን ወጣ? ለምን ተያዝክ ማለት ይኩን አይደለም። ለምን ተያዝክ ነው? ተቃጠል። ምንድን ነው የሚያቃጥልህ? እዚህ እኮ ያቃጠለህን ንገራቸው። ስም ሲጠራ አቃጠለኝ። የማን ስም ሲጠራ? ኢየሱስ ክርስቶስ። በደንብ ተናገር እንጂ የማን ስም ሲጠራ ነው? ድምፅን ከፍ አድርገን። በኢየሱስ ክርስቶስ ሲጠራ ተቃጠልኩ። የኢየሱስ ክርስቶስ ስም የሚያቃጥል ባናምንም በግድ በመናፍስቱ በኩል ያለው ጥቃት ኃይሉን እንዲገባን ያደርገናል። የዲያብሎስ አሰራር ለዚህ ነው። ወደ አሕዛብ ሂዱ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። እኛ መሄድ አልቻልንም። እንኳን ልንሄድ የሚሄደውን ኮንቴን ሰብራለን። እንኳን ልንሄድ
ለመሄድ የሚዘጋጀውን እንዳይሄድ እንሰነክረዋለን። እንኳን ሄድ በዚህ አይነት መንፈስ የተጠቁ ብዙ እስላሞች እህቶቻችንና ወንድሞቻችን ሞተዋል። በዚህ መናፍስት እድሜያቸውንና ጊዜያቸውን ትውልዳቸውን አበላሽቷል። ቀጥበልና ቁጥ ምን ልታረጋት ነበር? ቅድም ለመግደል እንዴት አድርገህ ነው የምትገለው? መግደል ነው። ስንት ልጆች አሏት? አልወለደችም። ሌላ ለምን ማህፀኗ ላይ ቁጭ በል ተመልከከው። ብዛታቸውን ደግሞ ተመልከቱ። ግባ ማለት በኢየሱስ ክርስቶስ ስም ተዘጋጅ። በስላሴ ስም በወላዲተ አምላክ ስም በድንግል ማርያም ስም ሲኦል እንገባለን። ተዘጋጅ። ጊዜ የለም አንተ ስነ ስርዓት። በስላሴ ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰራት ይቁረጥ። ዘምዘም ምን ነው? ምን ነው? አቦ ተቸግረሽ ነበር? እንዴት ነው ችግርሽ? ከቤት አትወጪም? እነሱንም ሲያባቸው በጣም ነው የምቸገረው። እና በጣም እኔም እንዲያበሳጨኛል። ኑሮ የሚባል ባለቤትሽስ? ባለቤት የለኝም። እንደዚህ ሼኮች ጋር ቃልቾች ጋር አልሄድሽም? እጄ ነበረ 20 ቦታ ረግጫለሁ። 20 ቦታ ረገጥሽ? 40 ቦታ ይሆናል። 40 ቦታ ይሆናል የረገጥሽው? ያረገጥኩበት የለኝም። አያስወጡትም ታዲያ? ያጎራል እንጂ አይወጣም። ጊዜ አይወጣም። አይወጣም። ያጎራል፣ ያመኛል በጣም መጥቼም ጤና የለኝም። ያጎራል። እዛ ከቃልቻው ቤት ገብሬው ይሉሻል ወይስ ምንድን ነው? ገንዘቤን በግ ወስዳለሁ፣ ቀይ በግ ወስዳለሁ፣ ጥቁር በግ ወስዳለሁ። ምንም የቀረኝ የለም። ሁሉም ነገር አደርጋለሁ። ጋቢ ድረስ እሰጣለሁ። ጋቢ ድረስ ሁሉም እሰጣለሁ። አንቺ እያሉኝ ስንት ጋቢ ሰጥተሻል? ጠቋል ወደ 3 ሰጥቻለሁ። 3 ጋቢ በግ የሚባል ወደ 40 ሰጥቻለሁ። ወደ 40 ሰጥቻለሁ። ለእሱም ወደ 300 አብልቻለሁ። ምን ገንዘብ ፍለግት ሳርጊያለሁ። ጅዳ ነው የምኖረው። ጨርሻለሁ። ጅዳ ነበር የምትኖሪው? ስመጣ ይኸው ግብር ጅዳ ነበር የምትኖሪው? በግ አበላለሁ። ወደ 300 በግ አብልቻለሁ። ሰጥቼ 300 በግ? ለጠንቋይ እንግዲህ 300 በግ ሙሉ አብልታም አላባረሩትም። እንደውም ጭራሽ የሚገርም ነገር ነው። የሚብስ ነው የሆነው። የሚገርም ነገር ነው። የሚገርም ነው። በጣም በጣም የሚገርም ነው። አሁን ምን ትያቸዋለሽ? አሁን ጠንቋዮቹ ዙሬም አላያቸው እነሱን የሚባል አላይም አይደለ? በጣም ያስጠላኝ። ብር ምን ያህል ሰጠሻል? ገንዘቤን ጨርሼ ሁለተኛ እነሱን አላይም። ምን ያህል ብርስ ሰጠሻል? እንደው እዛ ሆነሽ የምትልኪው የለም? ብዙ ሰጥቻለሁ። አንድ ሺህ ብር ያለው ብዙ ሰጥቻለሁ። ለጠንቋይ? የት የት አካባቢ ነው የምንልኪው? ለምሳሌ ገጠር ነው የምኖረው። አገሬ ወዲያ ሀራ እዛ ትልኪላቸው? በዶላር ነው የምልኪው ወይስ ዘርዝሬ ነው? ምን ብለሽ አስቡ ብለሽ ነው የምልኪው? አድርጉልኝ፣ ይሄን አውሪያ በረድ ይበልልኝ እያልኩኝ እልካለሁ። አያበረዱትም ግን? አልበረድም። እየባሰ ሄደ እንጂ አልበረድም። እሰጣለሁ።
ብቻ ነው ቤት አብዱልኝ እነሱ ራሳቸው አብዱልኝ ይላሉ። ምንም የለም መላ የለም። ስመጣ ያው እዚህ ታዲያ እንዴት መጣሽ? ያኔ እዚህ እነሱ ናቸው እና እንደው በቄስ አይወጣም ብለሽ ነበር? ጭራሽ አይወጣም ብዬ ነው አይደለ? አዎ አያችሁ፣ በየጠንቋው እንግዲህ ወደ 300 በግ ሰጣ፣ ጋቢ ሰጣ፣ ገንዘብ ልካ አይወጣም ብላ ተስፋ ቆርጣለች። ምክንያቱም ትልልቆች ብላ እሷ የምትጠብቃቸው ሰዎች ባለአውሊያ ስለሆኑ አውሊያውን ይሸኙልኛል ወይ ያበርዱልኛል ብላ ነው የምትጠብቀው። ግን አልሆነም። ወላሂ አልሆነም ማለት ያበርዱልኛል ብዬ ነበር። ያለብኝ ሳይሆን ይበርድልኛል ነው። አብርዱልኝ፣ እንደዚህ እያደረገኝ ነው፣ እንደዚህ እያደረገኝ ነው እያልኩ ልካለሁ። ምን ነበር የሚያደርግሽ? ያመኛል፣ ያበሳጨኛል፣ ሁሉን ነገር ያደርግ ያመኛል። በጣም ያመኛል። ወገቤን ደግሞ ተሰብሮ ነው ያልኩት። ወገቤን አሁን አለ። እስቲ በደንብ ግቡ ይበት ተሰብሮ ሰብሮኝ ራሱ ይሄን ወገቤ እንቀሳቀስ። አሁን ተረት አልሰባለም። እስቲ በደንብ በቀደም አተነሳው የለም ወይ? አሁን ደግሞ አንድ ነገር እንረዳለን። አንቺ ኢየሱስ ስሙን አታውቂውም? አታውቂውም? ሰይጣኑ ግን ምንድን ያለው? አጋንንቱ ምንድን ያለው? በኢየሱስ ስም እለቃለሁ ነው። ለውጥ የለም አለ። ተጨባጭ ነው። ነገሮች ሁሉ ተጨባጭ የሆነ መንገድ አላቸው። የተጣመመና የተዛባ አይም አሉባልታ ወይም ደግሞ ይሆናል ግምት ሳይሆን ተጨባጭ ነው። እግዚአብሔርን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ማሳየት ነው። የእግዚአብሔር ልጅ መሆኑ ደግሞ አምላክነቱን ሳይለቅ በመለኮታዊ ባህሪው አንድ ሆኖ ሰው አምላክ ሆነ፣ አምላክ ሰው ሆነ ነው። ለዚህ ነው በሱ ልጅነት በኩል ዲያብሎስ የሚፈሩት። ለዚህ ነው እሷ ኢየሱስ ክርስቶስን አታውቅም። ወላሂ አታውቅም ማለት የሐራ ነው ሀገር ያላውቅም። ኢየሱስ ምናምን የሚባል አናውቅም። አዎ ሳውዲ ነው የኖርኩት። ሳውዲ ነው የኖርሽው? 16 ዓመት። ስንት ዓመት ነው የኖርሽው ሳውዲ? 16 ዓመት። ሳውዲ የት አካባቢ? መካ ይባላል። መካ ላይ ነው የኖርሽው? መካ ነው። ግን ሰላት ስታረጊም አይሸሽም፣ አብሮ ያደርጋል። ምንም መሸሽ የለም። እንደውም ሶላቱን እንትን የለኝም። ሶላቱን እየከለከለ እምቢ አለ። እሱንም ይከለክልሻል እዛው እምቢ አለ እና ብዙ ነገር ቤት እዚህ ሲመጣ ያስጎራኛል። በጣም እንትን ይለኛል። አላገባሽም? አልችልም። አባረረው? አዎ ራሱን ያባረረው አንቺ ነሽ? አዎ ራሱ ነው። እንግዲህ እኔ እንጃ ማን እንዳባረረው አታውቂም? በቃ እንትን ምን አደረገሽ? በቃ ያበሳጨኛል። አቅሌን አላውቅም። በቃ ይዞ መንዳት ነው። ምን ያለ ቀዩንም እኮ ይወዳል። ቀይ ነው የምለብሰው። አሁን ቀይ ያለበስኩ እንጂ ቀይ ነው የምለብሰው። ቀይ ነው የምወደው። ቀይ ነገር ወይ በርቻ። አሁንማ በመቁጠሪያ መሸለጥ ነው። ሻዳ ይስጥልኝ። እሺ እሺ በል በል